በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም አምነን ታኅሳስ 14 ቀን የሚነበብ አባታችን አቡነ አረጋዊ ገድል ነው። በሥራ ሁሉ አንድ ምስጋና ቢመሰገን፣ አንድ ስግደት የሚሰገድለት፣ አንድ መለኮት የከበረ የተካከለ በአካልና በመልክ ሦስት አንድ አምላክ በሆነ በወልድ ወመንፈስ ቅዱስ ስም ከፍ ያለ የሚያስፈራ በአካል የተለየ ባኗኗርና በመለኮት በኃይልና በስልጣን አንድ የሆነ ፈጽሞ ያልተፈጠረ በመጀመሪያ በመጨረሻ የሌለው በስም ሦስት በማዕረግና በክብር የተካከለ ፍጥረትን ሁሉ የፈጠረ የሚዳሰስና የማይዳሰስ የሚታይና የማይታይ ታኅሳስ 14 ቀን የሚነበብ የከበረ የአቡነ አረጋዊ ገድሉና የትሩፋቱ ዜና ማንበብ እንጀምራለን። የአቡነ አረጋዊ ጸሎቱና በረከቱ ከሁላችን ጋር ይኑር ለዘላለሙ። አቡነ አረጋዊ ሲሄድ ወደ ተራራው እግር ደርሶ ወደ ላይ የሚወጣ ገመድ አላገኘምና 3 ቀን 3 ሌሊት እየለመነ በተራራው ስር ተቀመጠ። የእግዚአብሔር መልአክ ቅዱስ ሚካኤል ወደ እርሱ መጣና እግዚአብሔር ቅዱስ ሆይ የሚያስጨንቅ ነገር ምንድን ነው አለው። አቡነ አረጋዊም ስለ በደሌ እለምንሃለሁ፣ ስለ ኃጢአቴ እጅ እነሳለሁ፣ ወደዚህ ተራራ ልወጣ እወዳለሁ አለው። የእግዚአብሔር መልአክ ከምድራዊ ሀብት ይልቅ ችግር የወደድክና መንግስትን የናቅ የአምላክ አገልጋይ አረጋዊ ሆነ አንተ የንጉሥ ልጅ ስትሆን ራስህን ስላደኸየህና ኃላፊ የሆነውን በምድር ያለውን መንግስትን ስለናቅ መንግስተ ሰማይ ወደ ተራራ የምትወጣበትን እግዚአብሔር እስኪያልክልህ ድረስ ታገስ አለው። ይህንም ሰምቶ ልቡ አዘነና ሰውነቱ ደነገጠ። ልቡ በተራራዋ ፍቅር ተነድፏልና ወደ እሷ ፈጥኖ ሊወጣ ወደደ። ትዕግስቱ ሰፊ የሆነ እግዚአብሔር ግን የትዕግስቱን ጽናት ያይ ዘንድ ዝም አለ እንጂ ፈጥኖ አላወጣውም። የከበረ አቡነ ዘሚካኤል ይህን ታላቅ ተራራ በምን እወጣዋለሁ? እንደ አሞራ ክንፍ ያልተሰጠኝም እንደ ሐዋርያትን በደመና ተጭኜ አልወጣም። ብቃት የሌለኝ እያለ መራራ ለቅሶን አለቀሰ። ከሴ እንደ እናት እንደ አባት ዘወትር የሚጎበኝ የሚያነጋግረው እግዚአብሔር መልአክ ቅዱስ ሚካኤል ዳግመኛ ወደ እርሱ መጣና ስልጣን ተሰጥቶሃል እና እግዚአብሔር ወዳጅ አረጋዊ ሆይ አትፍራ፣ ብቻ ባት ውስጥ ደሬ ገመድ ቀኝ የገመድ ቀይ ያላት ይቺ ናትና ያወጣ ዘንድ ስለ ገመድ ፋንታ ቁመቱ 30 ክንድ የሆነ ታላቅ ዘንዶ እግዚአብሔር ለአንተ ይልክልሃል አለው። እሱ በጾምና በጸሎት እየተማለለ 2 ሱባዔ ያህል 14 ቀን በዚያ ተቀመጠ። ከዚያም የታዘዘ ዘንዶ 3 ሰዓት ሲሆን መጣ። የመላእክት አለቃ ቅዱስ ሚካኤል ሊወጣው የታዘዘ ነው መጥቷልና ቅረብ አለው። ያን ዘንዶ ወደ እርሱ ቀረበ። ብፁዕ አቡነ አረጋዊ ዘንዶውን ባየው ጊዜ ፈጥኖ ጅራትህን አውርድና አውጣኝ አለው። ያ ዘንዶም አቡነ አረጋዊ ወዳለበት ጅራት አላወረደም። ጅራቱን ከተራራው ግማሽ ላይ አለ እንጂ። ይልቁም ዘንዶ አባታችን አቡነ አረጋዊ ከዚህ ተራራ ላይ ምን አለህ በማለት በሰው አንደበት ተናገረው። ዳግመኛም ስማኝ ልንገርህ፣ በዚህ ተራራ ላይ ከሚበር ወፍ በስተቀር የምትበላ እንጀራ ወይም የምትጠጋበት እንጨት ምንም የለ አለው። የዚህ ተራራ ገንዘቦቿ የሌሊት ውርጭና የቀን ፀሐይ ቃጠሎ ናቸው አለው። አቡነ አረጋዊም እግዚአብሔር ከወደደው ነገር የሚያሳጣኝ ነገር የለምና ጅራትን አውርደና የታዘዝከውን አድርግ አለው። ይህንም ባለው ጊዜ ጅራቱን አወረደ። ያን ጊዜ አውሬ በላዩ ላይ ክፉ እንዳያደርግና እንዳይደነግጥ የመላእክት አለቃ ቅዱስ ሚካኤል በቀኝ እጁ ሰይፉን ይዞ ነበር። ኤልሳ ደቀ መዛሙርቱን እያየው የእሳት ፈረሶችና ሰረገሎች በድንገት መጥተው ኤልሳን እንዳሳረጉ ደቀ መዝሙሩ ማትያስ እና ሌሎች ደቀ መዛሙርቱ በሀሳብ በአብሉ በስተቀኝ ሆነው ይመለከቱ ነበር። እንደዚሁ አቡነ አረጋዊ የተባለ አቡነ ሚካኤል ደቀ መዛሙርት እያዩት በሥላሴ ስም በሰውነቱ በአለቱ ላይ በዘንዶ ላይ በአተበ። ያን ጊዜ ጅራቱ ያዘና ወጥቶ ወደ ላይ ወነጨፈው። ድንገት ወደ ተቀደሰው ጫፍ ደረሰና 3 ጊዜ ሰግድ ሃሌሉያ ይላፍ ሃሌሉያ ሊወልዳሉ ሌሎ መንፈስ ቅዱስ አለ። ስለዚህም ነገር ደብረ ሃሌሉያ ብሎ ተባለ። ሃሌሉያ ይላፍ ሃሌሉያ ሊወልድ ሃሌሉያ ለመንፈስ ቅዱስ አለ። ስለዚህም ነገር ደብረ ሃሌሉያ ተባለ። በውስጡ አለማደር የለመነውን እግዚአብሔር ፈጽሞለታልና ወደ ተራራው ላይ ስለወጣ ፍጹም ደስታ አደረገ። ያችም ተራራ ሁለመናዋ በብርሃን የተሞላ አርያዋም የተለወጠ ከቀድሞ ይልቅ ድምቀትና የመወደድ ግርማ ሞገስ ተጨምረላት። ብሩህ ደመና መጥቶ ሸፈናት። መላእክትም እንደ ታላቅ የዓለም በዓል አከባበርም በቀንና በሌት መጎብኘት አልተውም። መላእክትም ጓደኛ ወዳጅ ሆኑለት። ምሽትም በሆነ ጊዜ ጻሪቀ መበለት ወሰደና የበላይዋ ላይ ባርኮ ግማሽ እስክትሆን ድረስ በላና ግማሽ ህብስት ጠገበ። ቀድሞ ወደ እነርሱ ከሄደባቸው ከሌሎች ተራሮች ይልቅ በዚች ቦታ ላይ በረከት እንደወረደ አይቷልና ስለዚህ ነገር እግዚአብሔርን አመሰገነው። እነዚያ ተራሮች እሱ ካለበት የጆሮ መስሚያ ያህል የቀረቡ ናቸው እንጂ የራቁ አይደሉም። ያቺ ግማሽ ህብስትም ለኋላው ትውልድ ምልክትን ትሆን ዘንድ በእንጨት አምሳያ ሰራት። እስከ ዛሬ ድረስም አለች። የቅዱስ ደቀ መዛሙርቱ የሚወጡበትና የሚወርዱበትን ከረጅም ሰኔል እንጨት መሰላል ሰሩ። አቡነ አረጋዊ ግን ከዚያች ቀን ጀምሮ ከሰው ተለይቶ እስከተሰወረባት ድረስ ምድራዊ ህብስትን ፈጽሞ አልበላም። ይችን ቦታ እጅግ አድርጎ ይወዳታል። ትዕቢተኞች ረግጧት የማይቻላቸው ኃይለኞች ወይም ሽፍቶች መሳሪያቸው ላይ የማይደርሱባት ከምድር ወደ ላይ ከፍታ ያላት ወይም የመጠቀች ሆና አግኝቷታልና ወደ እርሷም እሱ ካልፈቀደ በቀር የሚወጣ የለም። ስለዚህም በእሷ ዘንድ ሊኖር ወደ እርሱ ጸጥታና
በብቸኝነት ወዳጅ ነውና ከእሷ ተለይቶ እስከሚሄድ ድረስ ማረፊያው መጠጊያው ይህች ናትና የአባታችን አቡነ አረጋዊ ጸሎቱ በረከቱ አማላጅነቱ የደካሙ ሁሉ ዋጋ ከወዳጁ ጋር ለዘላለሙ ይሁን አሜን። ጸሎቱ በረከቱ ከእኛ ላይ ለዘላለሙ ይደርብና ብፁዕ ቅዱስ አባታችን አቡነ አረጋዊ ያደረገው ተአምር ነው። በዘንዶ ጅራት በወጣበት ቀን እንደ አባትና እንደ እናት ዘወትር የሚያረጋጋው ምሕረት መልአክ ቅዱስ ሚካኤል ወደ እርሱ መጣና ዘንዶውን በእርሱ ላይ ክፉ እንዳያደርግ የሚያስደነግጥ ሰይፉን ይዞ በእጁ ወደ አቡነ አረጋዊ በቀኙ ቆመ። የተራራውንም መልኳ በተቀየረ ጊዜ እንደ ደብረ ታቦር የሚያበራ ደመና ጋረዳት። ግርማ ሞገስም ያን ጊዜ ተጨመረ። መላእክትም ወዳጅና ጓደኛ እስከሆኑት ድረስ እንደ ሮማን ፍሬ በእሷ ላይ ተጨናነቀ። የምሽት ጊዜም ሲደርስ ህብስት ወሰደና ባርኮ ቆርሶ በላ። በግማሽ ህብስትም ጠገበ። ወደዚያ ተራራ ከመውጣቱ በፊት ግን በሶስት ተራራዎች ላይ ተቀመጠ። በተቀመጠም ጊዜ ያለንም አሉ 3 ጊዜ ህብስት በላ። ይህን ተአምር ግን ዛሬ ለመናገር እጹብ ነው። የስምንት የሮም ቅዱሳን ሀገር በሆነች በሀገሩ በአክሱም ሳለ አስቀድሞ ለምን አልተራበም? ከከበረች ከክርስቲያን ሰንበት በስተቀር እህልን አይቀምስም። 6 ቀን የሚጾም እንጂ ለእኔስ እንደ ጌታ ስለ ሰው ፍቅር ተራበ ይመስለኛል። ለራሱም አይደለ። ይህች የበረከት ደብር ናትና እጅ እስከ ዓለም ፍጻሜ ከእሱ ለሚወለዱ ልጆች ለልጅ ልጅ ማረፊያ ትሆን ዘንድ ስለ እሱም እንድናገር ወደ ዳሞት ተራራ እስከወጣና እስከተሰወረ ቀን ድረስ ከአንዲት ቀን በቀር ምድራዊ ህብስትና እህልም አልበላም። ይህችም ወደ ተራራ ወጣበት ቀን ናት። በዚያችም ቀን አንዲት ህብስት መጨረስ አልተቻለም። ከግማሿን በቀር ሌላ አልበላም። ነገር ግን እንደ ጌታ ኢየሱስ ክርስቶስ በፈቃዱ የተራበ አይምሰላችሁ፣ በግድ ነው እንጂ። መጽሐፍ ስለ ጌታችን ረሃብ ራቡ በእኛ እንደምንራበው አይደለም። የራቡ መልከኛ የተለየ ነው እንጂ እንዳለኛ ግን ራብን ያሸንፈናል፣ ድል ይነሳናል። እርሱ ግን ደራራጌና ቻይ ነውና በፈቃዱ ተራበ። ወደ ቀደመ ነገራችን እንመለስ። በረከት አጠፋባቸው። ከ3 ተራሮች ይልቅ የከበረች ደብረ ዳሞ አቡነ አረጋዊ እንደመረጣት እንናገራል። የከበረ አባታችን በግማሽ ህብስት በጠገበ ጊዜ ከአሞራ አፍ ምግቡን ባገኘ ጊዜ ነቢዩ ኤልያስ ልቡ እንደተደሰተ ፈጽሞ ተደሰተ። የእነሱም ደስታ ግን እንደ አንድ አይሆንም። የአንዱ ደስታ ከአንዱ ደስታ የተለየ ነው እንጂ በምድር ላይ እንደሚወርድ ዝናብ አዞታልና እንደ ሁሉም ሰው በረሃብ እንዳይሞት። በእውነት በኤልያስ ደስታው መልክ ስለ ራሱ ነው። ስለዚህም ነገር ለጓደኞቹ አላዘነምና እግዚአብሔር የሰጠውን ህብስት ከለከለው። የልብ ጽናት ስለወደደ ኤልያስ ወዳጁን እግዚአብሔር ህብስቱን እንደከለከለው ወዳጆቼ ሆይ አያችሁን። እኛም ኤልያስ ልብ ወደ ርኅራኄ እንደተመለሰ የችግረኞች ወንድሞቻችን ችግራቸውን ባየን ጊዜ እኛም ልባችን አናጽና። ሰዎችንም ይቅር ይበላ ባላቸው ጊዜ የተሰቀለውን ዝናብ አወረደላቸው። እሱም እግዚአብሔር ይቅር አለውና የሞት መልአክ እንዳይ ወደ ገነት አሳረገው። ከማርና ከስኳር እርሱ የጣፈጠ ነውና። ወደ ከበረ አባታችን አቡነ አረጋዊ ነገር ወደ ተአምሩ ዜና እንመለስ። ፈጽሞ የከበረ አቡነ አረጋዊ ደስታ ግን ስለ ራሱ አይደለም፣ ከገሪዛም ተራራ የሚበልጥ በረከት ገድል አግኝቶላቸዋልና ስለ ልጆቹ ነው እንጂ። ስለዚህም ነገር እንደ ኤልያስ ምድራዊ ህብስት ለከበረ አቡነ አረጋዊ እግዚአብሔር አልከለከለውም። ይህ በዓይኖቹ ያየው የበረከት ህብስት ለልጆች ለልጅ ልጅ ይሁን እንጂ አለው። ትእዛዜ እንደጠበቀ ኤልያስ ከሞት በፊት እስከተሰወረ ድረስ ከሰውነት ይልቅ ጓደኞችን ስለወደድ ወዳጅና የዋህ አረጋዊ ሆን። ሁለተኛ ምግብ ሰማያዊ ህብስትን ይሆነ አለው። ከፍ ያለች ደብተራችን የሚመስላት እንደሌለ ወንድሞቼ ወይ አያችሁ፣ እሷ ክብርን የተመላች ናትና። ስለዚህ ነገር የከበረ አቡነ አረጋዊ ልጆች እግዚአብሔር ሁላችሁን ይማረን። ይልቁንም ወዳጁን አገልጋዩን በዚህ በጻድቁ ጸሎት ቃል ኪዳን እንዲሁም በእናቱ በቅድስት ድንግል ማርያም አማላጅነት የበጎ ስራ ጠላት ከሆነ ከዲያብሎስ ወጥመድ ያድነን ለዘላለሙ አሜን። ከሰማይና ከምድር ኃይላት ይቅርታና ቸርነት ምሳሌ ለሌላ ከኤዶም ገነት ድንግል ተራራ እጅግ ከፍታ ላላት አስቀድሞ ወደ እርሷ ተልኳልና መልአከ ምሕረት እክለ በረከት ምስራችሁን ይናገር ዘንድ የቃል ጥጋብን መምጣት። እመቤቴ ማርያም ሆይ ፈጥነሽ ወደ እኔ አቅረቢ። ለአንደበቴና ለከናፍሬ ሁኚ ውልልና ያማረና ስምሽንና የሰው ኮረረዴትሽን ዜና የሚናገር ነገር ፈጽሞ አይጽምምና ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በሁሉ መንፈስ ቅዱስ ስም አምነን ታኅሳስ 14 ከመዚች ቀን ከፍ ካለች ከመንፋ ከተማ ቅዱስ ስምዖን በሰማዕትነት አረፈ። በእርሱም በሰላሞች ዘመን ከመሳፍንቶቻቸው አንዱ ጋር ተቀላቀልና ቅዱስ ስምዖን ረቱ አሳፈሩ። ያም በሰላም ወደ መስፍኑ አለቃ ሄዶ ይህንን ስምዖን የእስላሞች ሃይማኖት ያቀልላል ብሎ ወነጀለው። ስለዚህም ይዘው በጽኑ ስቃይ አሰቃዩ። ከዚያ በኋላ ራሱን በሰይፍ ቆረጡ። የሰማዕትነት አክሊልን በሰማዕትነት ተቀበለ። ለእግዚአብሔር ምስጋናውን እኛንም በጸሎቱ ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን።
በዚች ቀን ቅዱሳን አባ ሆርና አረጋዊ መኑሚናስ በሰማዕትነት አረፉ። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የቅዱሳን መርምያና እህቱ ሳራ የአርባ አገልጋዮቹ በሰማዕትነት አረፉ። የዚህም ቅዱሳን አባቱ የቶርን ንጉሥ የተቀረጹ ስማቸው አቤል አጶሎን የሚባሉ ጣዖት የሚያመልኩ ናቸው። እናቱ ግን ክርስቲያን ናት። ይህም ቅዱስ መርምና ወደ ዱር ሄዶ አራዊትን ያድን ዘንድ እንዲፈቅድለት አባቱን ለምኖ በፈቀደለትም ጊዜ ወደ እናቱ ሄዶ አራዊትን ለማደን ወደ በረሃ እሄዳለሁ አላት። እናቱም የሰማይና የምድር አምላክ እግዚአብሔር በላይ በረከትን ያሳድር አለችው። ከዚያ በኋላ ከ40 ፈረሰኞች አገልጋዮቹ ጋር ወጥቶ ሄደ። መቅለቡ ወደሚባል ተራራም ደርሶ በዚያ አደረ። ሌሊትም የእግዚአብሔር መልአክ ጠራው፣ እንዲህም አለው፣ መርምናም ሆይ ተነስተህ ወደዚህ ተራራ ላይ ውጣ። ጾም ማቴዎስ የሚባል ቅዱስ ሰው ታገኛለህ። እርሱም የሕይወትን ነገር ይነግርሃል። ሲነጋም ወደ ተራራው ወጣ። እንደ በግ ጠጉር ለብሶ አባ ማቴዎስን አገኘው። መርህምናምም ባየው ጊዜ ፈራ። ቅዱስ አባ ማቴዎስም ልጄ ሆይ ወደ እኔ ቅረብ፣ እኔም የእግዚአብሔር ፍጥረቱ የሆንሁ እንዳንተ ሰው ነኝ አለው። መርህምናምም ከአባቴ አማልክቶች በቀር አምላክ አለ አለው። አባ ማቴዎስም የክርስትና ሃይማኖት ከአብ እና ከመንፈስ ቅዱስ ጋር ክርስቶስ ሕልውና በተለየ አካሉ ሰው መሆኑን መከራ ተቀብሎ መሞቱ መነሳቱን ወደ ሰማይ ማድረጉንም የፍርድ ቀንም እንዳለ ለጻድቃን በጎ ዋጋ ለኃጢአተኞች ቅጣት እንዳላቸው አስተማረው። መርህምናምም ከራሷ እስከ እግሯ ለምጽ የያዛት የታለችኝ የአምላክን ስም ጠርተህ በጸሎት ብታድነት እኔ አምንባታለሁ አለው። አባ ማቴዎስም እኔ አድናታለሁና በአንድነት እንውረድ አለው። ከተራራም በወረዱ ጊዜ አባ ማቴዎስ በመንገድ ትቶ ቅዱስ መርምናም ወደ እናቱ ሄዶ ሁሉንም ነገራት። እህቱም በስውር ወደ አባ ማቴዎስ ወሰዳት። አባ ማቴዎስም ወደ እግዚአብሔር ጸለየና ምድሪቱን መሳቅሉም መታት። በዛን ጊዜ ውሃ መንጭቶ እንደ ባህር ሆነ። ወደ ባህሩ ወርዶ እጁን በራሱ ላይ አድርጎ አብ ወልድ መንፈስ ቅዱስ አጠመቃቸው። አሽከሮቹም 40 ሰዎች ስጋውና ደሙን አቀበላቸው። ወዲያውኑ ሳራ ከለምጿ ነጻች። ከዚያ በኋላ አባ ማቴዎስ ስለከበረ ስሙ በላያቸው የሚመጣውን መከራ በሚቀበሉ ጊዜ ክብር ይግባውና ጌታችን ኢየሱስ ክርስቶስ እንዲጸኑ መከራቸው። ከዚያ በኋላ በላያቸው ጸለየና በፍቅር አንድነት አሰናበታቸው። ቅዱስ መርምናም በመጣ ጊዜ ወደ እናቱ ቤት ገባ። ወደ አባቱ ወይም ወደ አማልክቶቹ አልሄደም። አባቱም ሰምቶ ተቆጣ። ወደ አማልክቶቹ ቤት እንዲጠሩትም አዘዘ። ቅዱስ መርምናም ግን ከእናቱና ከሰራዊቱ ጋር ስሟ ቅስራ ወደምትባል ተራራ ሄዶ ከላይ ወጥቶ በዚያ ተቀመጠ። አባቱን በሰማ ጊዜ ከልብስ መንግስቱ እና ከዘውዱ ጋር መኳንንቱን የመንግስቱን ስልጣን ተረከበ ብሎሃል እንዲሉት ላካቸው። እነርሱ ግን በቁጣ ተመለከታቸውና እኔ ክብረ ግባውና ጌታ ኢየሱስ ክርስቶስ ፈጽሞ ከማይጠፋው መንግስት እሻለሁ አላቸው። የአቶር ንጉሥ አባቱ በዚያ ጊዜ ተቆጣ። ልቡ ፈርቶ ይመለስ ዘንድ አገልጋዮቹን በፊቱ እንዲገሏቸው፣ ካልተመለሰ ግን እርሱንም አንገቱንም እንዲገሉ አዘዘ። ቅዱስ መርምናም ለሰምቶ የተመኘውን ይሰጠው ዘንድ ወደ እግዚአብሔር ጸለየ። ጸሎትን ሰማሁ፣ ልብህን የወደደውን ሰጠው የሚል ቃል ከሰማይ መጣ። ከዚያ በኋላ ቅዱሱን ራሶች በሰይፍ ቆረጡና ከጉድጓድም ውስጥ ጣሏቸው። ስጋቸውንም ያቃጥሉ ዘንድ ብዙ እንጨቶችን ሰበሰቡ፣ ግን አላገኟቸውም፣ እግዚአብሔር ሰውሯቸዋልና። ወዲያውኑ ንጹሕ ሆነ፣ ፀሐይም ጨለመ። ወታደሮቹ ፈርተው ሸሹ። ሰይጣን በአቶር ንጉሥ በሰናክሬም ላይ አድሮ አሳበደው። እንደ ሪያም ጮኸ። የቅዱስ መርምናም እናት አይታ ወደ አባ ማቴዎስ ልካ አስመጣችውና የንጉሥን ነገር ነገረችው። እርሱም በዘይት ላይ ጸልዮ ቀባው። ሰይጣንም በሪያ አምሳል ከእርሱ ወጣ። በዚያም ጊዜ ንጉሡ ክብር ይግባውና በጌታ በኢየሱስ ክርስቶስ አመነ። ከቤተ ክርስቲያን በሚገዛው ሀገር ካሉ ሰዎች ሁሉ ጋር ተጠመቀ። ከዚያ በኋላ አምላክን በወለደ በቤታቸው በቅድስት ድንግል ማርያም ስም ቤተ ክርስቲያን እንዲሰሩ ገንዘብ ወለዶችና ለችግረኞች እንዲበትኑ አዘዘ። ሁሉም እንዳዘዛቸው አደረጉ። የቅዱስ መርምናም እናት ከከበሩ ድንጋዮች 40 ሳጥኖች አሰራች። ልጇን ጭፍራ የነበሩ እነዚያን የ40 ሰማዕታት አጥንቶች ሰበሰበች። በእያንዳንዱ ሳጥን ጨመረች። ለልጆቿም ብርሌ በሚመስል ዕንቁ 2 ሳጥን አሰርታ በውስጣቸው አድርጋ በሰራች ቤተክርስቲያን ውስጥ አኖረቻቸው። ከስጋቸው ታላቅ የሆኑ ድንቆች ቁጥር የሌላቸው ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ሰማዕታት ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት ደግሞ ዳግመኛ ከቅዱስ መርምናም አባት ከአቶር ንጉሥ ከሰናክሬም ሰራዊት ከ17,000 ሰማዕታት መታሰቢያቸው ነው። ይህም እንዲህ ነው። የአቶር ንጉሥ ሰናክሬም ከሞተ በኋላ መንግስቱን መጠበቅና ማዘዝ የማይችል ታናሽ ብላቴና ልጁ ከበርሱ ፋንታ ነገሰ። ግን
እናቱ ስለ እርሱ ሹሞችን ታዛቸዋለች፣ እነርሱም ይታዘዙላት ነበር። ከለዳውያን ንጉሥ ይህን በሰማ ጊዜ የአቶርን መንግስት ለመውሰድ ስለዚህ ሰራዊቱን ሰብስቦ ለመውጋት መጣ። የስናክሬም አሽከሮች መቃብሩን ጠባቂዎች የሆኑ የቅዱስ መርምናን አሽከሮች ሊከላከሉ ወጡ። የከለዳውያን ንጉሥም አሸንፎ ከተማይቱን ከፍቶ ገባ። ብላቴናውንም ንጉሥ ይዞ ከእናቱ ጋር ገደሉ። ከዚያ በኋላ የአቶር ንጉሥ ሰዎች ተገዙለት፣ በላያቸውም ነግሶ መንግስቱን የያዘ። ከጥቂት ቀኖች በኋላ የአቶር ሀገር ሰዎች ተሰብስቦ ስለ ሃይማኖት ጠየቃቸው። እነርሱም ክርስቲያኖች ነን አሉት። እርሱም ስለ ጣዖት እንዲሰግዱ አዘዛቸው። ከእነርሱም ውስጥ ሃይማኖታቸው ለውጠው ለጣዖት የሰገዱ ያሉ የቅዱስ መርምናም የአባቱ አገልጋዮች መጥተው እንዲህ አሉት፣ እኛ ክርስቲያኖች የክርስቶስ አገልጋዮች የሆንን በግልጥ ክርስቲያኖች ነን። ጌታ ያስተማረን ሃይማኖታችንን ክደን አንክድም፣ በእኛ ላይ የፈለገውን አድርግ አሉት። በዚያን ጊዜ የተቆጣ ይገሏቸው ዘንድ አዘዘ። ቁጥራቸው 170,000 የሆኑ እነርሱ የቅዱስ መርምናን ማህበር ተብለው ተጠሩ። ለእግዚአብሔር ምስጋና ይሁን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ። በዚች ቀን ቅዱስ አባት የእስክንድርያ ሊቀ ጳጳስ አባ ገብረ ክርስቶስ አረፈ። እርሱም ለአባቶቻችን ሊቃነ ጳጳሳት 66ኛ ነው። በዚህ አባት ዘመን ብዙዎች አስደናቂዎች ታምራት ተደረጉ። እነሆ አንዱሉስ የሚባል ሀገር በእመቤታችን በቅድስት ድንግል ማርያም ስም የተሰራች አንዲት ቤተክርስቲያን እንዳለች በደጃፏም የደረቀች የወይራ እንጨት እንዳለች በቤታችን በበዓሉ ዋጋ እንደምትለመልም እንደምታብዙ እንደምታፈራ በዓሉም ከተፈጸመ በኋላ ተመልሳ እንደምትደርቅ ቀድሟ እንደምትሆን ሰማ። ስለዚህም ታምር ይገልጽለት ዘንድ ወደ እግዚአብሔር ለመነ። በዚያች በቤታችን ባለትን ከእግዚአብሔር የታዘዘ መልአክ ነጥቆ ወደዚያች ቤተክርስቲያን አደረሰው። ያች እንጨትም ደረቅ ሆና አያት። ያን ጊዜ ለመለመች፣ አበበችም፣ ብዙ ፍሬም አፈራች። ከበዓሉ ፍጻሜ በኋላ ወደ ደረቅነቷ ተመለሰችንም ለሕዝቡ ቢነግራቸው እነርሱ ተጠራጠሩ። ከጥቂት ቀኖች በኋላ ከዚያች አንዱ ልስ ከምትባል ሀገር ስሙ ዮሐንስ የሚባል መኮንን መጣ። ሊቀ ጳጳሳቱ አባ ገብረ ክርስቶስ በካህናቱና በሕዝቡ ሁሉ ፊት እንዲህ ብሎ ጠየቀ። አንዱልስ በሚባል ሀገር በእመቤታችን በቅድስት ድንግል ማርያም ቤተክርስቲያን ደጃፍ የደረቀች የዘይት እንጨት እንዳለች በቤታችን በዓል ቀን እንደምትለመልምና እንደምታፈራ የሰማነው እውነት ነውን? አሉት። ያንም መኮንን እንዲህ ብሎ መለሰ። አባቴ እውነት ነው፣ እኔ በዚያ ነበርኩ። በቤታችን ቅድስት ድንግል ማርያም በዓል ቀን በፊት ደረቅ እንደሆነች አየኋት። በእመቤታችን በዓል ቀን ፀሐዩ በወጣ ጊዜ ያች እንጨት ለመለመች፣ አበባ፣ መጠን የሌለው ብዙ ፍሬ አፈራች። ሕዝቡም ሁሉ በግልጽ ያዩዋታል። የበዓሉ አከባበር ከፈጸሙ በኋላ የቤተክርስቲያን ሹም ይወጣል። ካህናቱ ሁሉ ወጥተው ከእነዚያም ፍሬዎች ሰብስበው ለቤተክርስቲያን መብራትና ምግባቸው እስከ ዓመት ድረስ የሚበቃቸውን ያዘጋጀው። ሕዝቡም ለበረከት እያሉ በየጥቂቱ ይወስዳሉ። ከዚያም በኋላ ትደርቃለች። ሕዝቡም ሰምተው እጅግ አደነቁ፣ እግዚአብሔርን አመሰገኑ። ቤታችን ቅድስት ድንግል ማርያም አመሰገኗት። በዚያ አባት ዘመን ስሙ ቆሬል የሚባል አንድ ሰው ወደ ኢትዮጵያ ሀገር ሂዶ በሐሰት ራሱን ጳጳስ አደረገ። ለግብፅ ንጉሥም ብዙ ገንዘብ ላከለትና እንዲህ ያለው፣ ባለሁበት በኢትዮጵያ ሀገር የጵጵስና ሹመት እንዲሾሙኝና የሹመት ደብዳቤ እንዲልክልኝ ሊቀ ጳጳስ አባ ገብረ ክርስቶስ እዘዘው። እኔም ለእጅ መንሻ በየዓመቱ ብዙ ወርቅ እልክልሃለሁ አለው። ንጉሡም ሊቀ ጳጳሳት ጠርቶ እንዲህ ያለው፣ ቆሬል ባለበት በኢትዮጵያ ሀገር ጵጵስና ሹመውና የሹመት ደብዳቤ ላክለት። ሊቀ ጳጳሳት ወደዚህ ሰውዬ ሳይቀርብ ይህ ሊሆን አይገባም ብሎ ለንጉሡ መለሰ። ንጉሡም እኔ እንዳዘዝሁ አደርጋለሁ፣ እርሱም ፈቃድህ ይሁን ብሎ ወጣ። እጅግ እያዘነ ተመለሰ። የኤጲስቆጶሳት ሁሉ ሰበሰባቸው እና ንጉሥ ያዘዘውን ነገራት። እነርሱም ሲሰሙ እጅግ አዘኑ። ከሐሰተኛ ተንኮል ያድናቸው ዘንድ በአንድነት ወደ እግዚአብሔር በመጸለይ ማለዱ። በዚያ ወራት ሐሰተኛ ቆሬ ተነሳ። ብዙ ወርቅም ይዞ ከኢትዮጵያ ሀገር ሸሽቶ ወደ ዳህላክ ደረሰ። የዳህላክም ንጉሥ ይዞ በኢትዮጵያ ሀገር የሰረቀውን ገንዘብ ሁሉ ወረሰ። እርሱንም አስሮ ወደ ግብፅ ንጉሥ አስተላለፈው። እርሱም የግብፅ ንጉሥ 6 ወር አስሮ ከዚያ በኋላ ራሱን በሰይፍ አስቆረጠው። በክፉ አሟሟትም ሞተ። ሊቀ ጳጳስ አባ ገብረ ክርስቶስ ጸሎት እግዚአብሔር ተቀብሏልና። ይህም አባት በወንጌላዊ ማርቆስ ወንበር 30 ዓመት ኖረ። ክብር ይግባውና ጌታ ኢየሱስ ክርስቶስ አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱ በእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የሀገረ እስና ኤጲስቆጶስ አባ አሞንዮስ በምስክርነት አረፈ። አርያኖስ ወደ እስና ከተማ በደረሰ ጊዜ ብዙ ሰዎች ከአባ አሞንዮስ ዘንድ ተሰበሰበው የሃይማኖት ትምህርት ሲማሩ አገኛቸው። ሁሉንም ይዞ ገደላቸው። አባ አሞንዮስን ግን አስሮ ወሰደው። ለጣዖትም እንዲሰግድ ብዙ አገባባው። አባ አሞንዮስም ለፈጣሪው ለእግዚአብሔር ትሰግድ ዘንድ እርሱን ብቻውን ታመልክ ዘንድ ተጽፏል። ከንቱ የሆነ
የእንቆቅልሽ ጨዋታዎችን ብላሽ የሆነ ነገራችሁ መስማት አልወድም። የረከሱ አማልክቶቻቸውን ማየት አልሻም ብሎ ፈራሽ በሆነ የጣዖት ቤታችሁ መመላለስ የረከሰች የከረፋ የሸተተ ማጥንታችሁ መሰዊያ አልይዝም አለው። መኮንኑ ማርያኖስም የዚህን አባት ልብ ፈጽሞ ምን እንደማይበገር ባየ ጊዜ በሕይወት ሳለ በእሳት እንዲያቃጥሉ ታዘዘ። አባ አሞኒዮስም እስከሚጸልይ ጥቂት የጠብቁት ዘንድ ወታደሮችን ለመናቸው። እጆችና እግሮችን እንዲታሰሩ ቆመ። ወንጌልም ጸሎት ጸለየ። ሀገሩን ሕዝቡንም በክርስቶስ የሚታመኑት ሁሉ ባረከ። ዳግመኛም ስለ መኮንኑ አርያኖስ ጸለየ። በሰማዕትነት እንዳይሞት ስለ እርሱ ትንቢት ተናገረ። ደግሞ ነፍሱን አሰናበተ። ጸሎቱን ሲፈጽም ወደ እሳት ወረወሩትና ያማረ ተጋድሎ ፈጸመ። ከዚያ በኋላ እሳቱ በጠፋ ጊዜ ከእሳቱ ቃጥሎ የነካው ሳይኖር ንጹሕ ሆኖ ሥጋውን አገኙት። በአማሩ ልብሶች ገንዘው በንጽሐ ከተማ በስተ ምሥራብ የንጉሥ በጥሊሞስ ልጅ ንግሥት አክላዎጳጥራ ባሰራችው ግንብ ውስጥ ቀበሩት። ከሥጋውም ታላቅ አስደናቂ ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ዮሲም ኤጲስቆጶስ አባ ያዕቆብ ስለ እርሷ እንደተናገረውም ንጉሥ ልጅ ስሟን ሐሴት የተባለ አረፈች። እንዲህም በአንዲት ዕለትም አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ቤተ ክርስቲያን ውስጥ እያለሁ ዳግመኛ ደጅ ሰው ሲያንኳኳ ሰማሁ። ተነስቼም ወደ በሩ ሄድሁ። ያረጀ አጽፍ የለበሰ ፊቱ የተሸፈነ ሰው አየሁ። ወዴት መጣ? ወዴት ትሄዳለህ? አልሁት። ከአባ መቃርስ ገዳም መጣሁ። በዚች ሌሊት ከዚህ ገዳም አድሬ ቁርባን መቀበል እሻለሁ አለ። ያን ጊዜ ቀዳሚት ሰንበት ነበረ። እኔም ፊትን ካላሳየ አልከፍልህም አልሁት። እርሱም ፊቴን ማየት አትሻ፣ ፊቴ በኃጢአት የጨለመ ነውና ፊቴም ለሚያይ የከፋች ስራ ትታየዋለች አለ። በከለከሉት ጊዜም ወደ ዱር ሊመለስ ወደደ። እኔም ተርቦ ወይም ተጠምቶ እንደሆነ ብዬ በልቤ አሰብሁ። ስለዚህም ከፈትኩለትና ወደ ማደሪያ ያስገባሁት፣ መብልንም አመጣሁለት። እርሱ ግን ከቁርባን በኋላ በቀረን ያልበላም በማለት እምቢ አለኝ። ከዚያ በኋላ ወደ ቤተ ክርስቲያን ገባና በጨለማ ቦታ ቆመ። ከዚያም ያሉ መነኮሳት እስከ አደነቁ ድረስ የዳዊትን መዝሙር ሲያነብ ድምፁ እንደ መላእክት ድምፅ ሆኖ ሰማሁ። በነጋ ጊዜ በእግሮቹ ላይ ተቀመጠ። ምንም ማንበብ አልሻም። እኛ ግን ይጸልይልን ዘንድ ልለምነው ቀረበ። እርሱም አባቶቼ ወይ በደሌን ብዛት ፊቴ ያጨለምኩ ስለሆነ ስለ እናንተ እንዴት እጸልያለሁ አለ። ቁርባንም በምናሳርግ ጊዜ በእግሩ ቆሞ የጳውሎስን መልእክት፣ የሐዋርያትን ሥራ ማንበብ ጀመረ። በአራተኛ በመሰዊያው ፊት ቆሞ ዮሐንስ ወንጌል ማንበብ ጀመረ። ፊቱ ላይ የተከናወነውን ልብስ አስወገደ። ከፊቱ ብርሃን ገናናነት የተነሳ ሊያዩት አልተቻላቸውም እና እኛ ቁርባንን ከተቀበልን በኋላ ቆርበን ከነገሥታቱ ልጆች ወገን እንደሆነ ተጠራጠርን። መብልን ባቀረብለት ጊዜ ከኛ አልተቀበለም። ነገር ግን ሰይጣን በእርሱ ከሚያስትባቸው ሴቶች ከማየት እንርቅ ዘንድ መከረን። ሮማዊ የሆነ አንድ ደግ ጻድቅ አረጋዊ መነኩሴ ነበረ። እርሱም አባት ያዕቆብ ሆይ አይቺ ከነገሥታት ልጆች ውስጥ የሆነች ሴት ናት። ስለዚህም እንዳትታወቅ ፊቷን ከሰው ትሰውራለች አለ። ከዚያ በኋላ ስራዋን ከእኔ ሳትሰውር እንድትነግረኝ በክርስቶስ ስም አምላት ዘንድ ወደ እርሷ ሄድኩ፣ ግን አላገኘኋትም። ከ5 ወር በኋላ ከንጉሥ አባቷ ዘንድ የተላኩ ብዙ ሰዎች እርሷን እየፈለጉ መጡ። እነርሱም በቤተሰቦቿ ከተኙ በኋላ በሌሊት እንደወጣች እነርሱንም እርሷ ሲፈልጉ 12 ዓመት እንደሆናቸው ስራዋን ነገሩን። ከዚያ በኋላ መጻተኛ ሰዎች በዚህ ቀን እንዳረፈች ነገሩን። እግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷ ከእኛ ጋር ትኑር ለዘላለሙ አሜን። በዚች ዕለት መድኃኒታችን በዓል ውስጥ ብርሃን የተገለጠ እርሱም የታሰሩትን ይፈታ ዘንድ በበደል ምክንያት የመጣው ጨለማ ያርቅ ዘንድ ወደ ዓለም መጣ። ብርሃን እንደሆነ ለእርሱ ምስጋና ይሁን ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ሊቀ ዳዊትን አነስተኛ ባንድ ተቀበልነው። ሁልጊዜ የሚያገለግሉን ኃይላዊ መላእክት እያሳሰቡ በችግር ጊዜ ማቀር ምስጋና ተቀበሉ። እናንተ ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ልጅ አዋቂ ሳይል የምንሰበሰብበትን የጉባኤ ቦታ ባርኮ የመጽሐፍ ወረቀት አዘጋጅቶ ብራና ደምጾ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛ ሁሉ የምታስምር ጌታ እናት በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።